ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሽፋን ስር ምርመራ ለሚያከናውኑ የተሰጠው በወንጀል ያለመጠየቅ መብት የፈጠረው ስጋት። የሕዝብ ተወካዮች ምክር ቤት በሽፋን ስር ምርመራ የሚያከናውነው ሰው ከአቅሙ በላይ እና ከፈቃዱ ውጭ ለሚፈጽመው ግድያ ውጭ የሆነ ወንጀል ክስ እንዳይቀርብበት የሚያደርግ የአዋጅ ማሻሻያ ማክሰኞ ሰኔ 10 2017 ዓ.ም አጽድቋል። ከተወሰኑ የምክር ቤቱ አባላት መጠነኛ ተቃውሞ የገጠመው አዋጁ በወንጀል የተገኘ ንብረት ሕጋዊ ማስመሰል እና ሽብርተኝነት በገንዘብ መርዳት ወንጀልን ለመከላከል እና ለመቆጣጠር የወጣ ነው። በ2005 ዓ.ም ጀምሮ ላለፉት 12 ዓመታት በሥራ ላይ የቆየው ባለ 58 አንቀጽ አዋጅ ላይ ከመጠነኛ እስከ ጉልህ ማሻሻያዎች ተደርገዋል። ከእነዚህ ማሻሻያዎች መካከል በሽፋን ስር ስለሚደረግ ምርመራ እና በቁጥጥር ስር የሚደረግ ማስተላለፍ የሚመለከተው ድንጋጌ ላይ የተደረገው ለውጥ በምክር ቤት አባላት ጥያቄ ተነስቶበታል። አዋጁ በወንጀል ድርጊት የተገኘን ገንዘብ ሕጋዊ አስመስሎ ማቅረብ ወይም ሽብርተኝነት በገንዘብ መርዳት በተመለከተ ማስረጃ ለማግኘት በሽፋን ምርመራ ሊደረግ እንደሚችልም ያስቀምጣል። አዋጁ በሽፋን ስር የሚደረግ ምርመራ የሚያከናውነው ሰው ከአቅሙ በላይ ወይም ከፈቃዱ ውጭ ሆኖ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም ይላል። አዋጁን ለማጽደቅ ወደ ሕዝብ ተወካዮች ምክር ቤት የቀረበው የውሳኔ ሀሳብ ለእነዚህ ድንጋጌ አንድ አንቀጽ ማብራሪያ አካትቷል። ልዩ የምርመራ ዘዴን የሚያከናውነው ሰው የሕዝብን ጥቅም ለማስጠበቅ የሚሰራ መሆኑን የጠቆመው ባለ አንድ አንቀጽ ማብራሪያው ከአቅሙ በላይ በሆነ ምክንያት ወንጀል ቢፈጽም ከወንጀል ክስ ነፃ ስለሚሆንበት አግባብ በመደንገግ ስራውን ውጤታማ የሚያደርግ መሆኑን ይገልጻል። ማሻሻያው ይህን ቢልም ቢቢሲ ያነጋገራቸው ሁለት የሰብአዊ መብት ባለሙያዎች ግን ድንጋጌው ለሰብአዊ መብት ጥሰት በር ይከፍታል ሲሉም ይሞግታሉ። የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከሉ ዋና ዳይሬክተር አቶ ያሬድ ኃይለማርያም ይህ ድንጋጌ ለአስፈጻሚ አካል ያልተገራ ክፍት የሆነ ለቁጥጥር የማይመች ስልጣን ሰጥቷል ይላሉ። አዋጁ ከአቅም በላይ የሚለውን ሀረግ በግልጽ እና በዝርዝር ማስቀመጥ ነበረበት የሚሉት አቶ ያሬድ ይህ ለተሳሳተ ክፍተት በተለይም ለመርማሪ አካላት በእንዝላልነት ወይም ሆን ብለው ለሚፈጽሟቸው ሕገወጥ ስራዎች የሕግ ሽፋን መስጠት ነው ሲሉም ለቢቢሲ ተናግረዋል። ከግድያ ወንጀል በስተቀር የሚለው አንቀጽ ሀረግም እንዲሁ ለትርጉም የተጋለጠ መሆኑን አቶ ያሬድ ያነሳሉ። ከምርመራ ጋር ተያይዞ የሚነሳው ስቅይት መሆኑን የጠቀሙት አቶ ያሬድ እስረኞች ወይም በምርመራ ላይ ያሉ ሰዎች በማሰቃየት ተግባር ውስጥ በጣም ቋሚ የሆነና መለስተኛ አካል ጉዳተኛ ማድረስ ሊኖር ይችላል ሲሉም ሕጉ ለሰብአዊ መብት ጥሰት መንገድ ሊያበጅ እንደሚችል ይጠቁማሉ። ከዚህ በተጨማሪ በማንኛውም ሁኔታ በአስቸኳይ ጊዜ አዋጅ ስር ባለ ሀገር ውስጥ እንኳ መፈጸም ከሌለባቸው ወንጀሎች አንዱ ስቅይት ነው። ይህ አዋጅ ግን የማይገባ ንብረት አፍርቷል የተባለን ሰው በስቅይት ምርመራ ማድረግ ይፈቅዳል ሲሉ ስጋታቸውን ለቢቢሲ አጋርተዋል። ሀገሪቷ ውስጥ ከፍተኛ የሆነ የሰብአዊ መብት ጥሰት አለ። እስረኞች የማሰቃየት ተግባር ይፈጸምባቸዋል። ፖሊሶች ጠርጥረው የያዟቸውን ሰዎች ይደበድባሉ፣ ያሰቃያሉ። በምርመራ ጊዜ እነዚህን ሕጋዊ ማድረግ ያህል ነው የዓለም አቀፍ ዜጎች ጭምር የሚሰጥ ድንጋጌ ነው ሲሉ ያክላሉ። ሌላኛው ቢቢሲ ያነጋገራቸው የዓለም አቀፍ ወንጀል ሕግ ባለሙያው አቶ ካሳሁን ሞላ ይልማ የአቶ ያሬድን ስጋት ይጋራሉ። አቶ ካሳሁን ይህ ድንጋጌ አንድ በሽፋን ምርመራ የሚያደርግ ግለሰብ ሕገወጥ ሊሆን የሚችል ድርጊቶችን ከመፈጸሙ በፊት በቅድሚያ ፈቃድ እንደሚያስፈልገው በግልጽ አላስቀመጠም ይላሉ። እንዲህ አይነት ጥበቃ ከሌለ የዳኝነት ወይም የአቃቤ ሕግ ቁጥጥር ዘዴ የለም የሚሉት አቶ ካሳሁን በሌሎች ሀገራት ያሉ ሕጎች የወንጀል ተጠያቂነት ከመቅረቱ በፊት ከከፍተኛ ባለስልጣናት ወይም ከፍትህ አካላት ፈቃድ እንዲኖር ያስገድዳሉ ሲሉ የሌሎች ሀገራትን ተሞክሮ ያነሳሉ። ድንጋጌው በግልጽ ከግድያ ወንጀል በስተቀር የሚል ሀረግ ቢያካትትም እንደ ስቅይት፣ ኢሰብአዊ ወይም ክብርን የሚያዋርድ አያያዝን የመሳሰሉ ከባድ ወንጀሎችን መጥቀስ አልቻለም ይላሉ። እነዚህ ድርጊቶች በዓለም አቀፍ ስምምነቶች እና ድንጋጌዎች በማንኛውም ሁኔታ ላይ ሊፈጸሙ የማይገባቸው መሆናቸውን የሚጠቅሱ ባለሙያው ለሚፈጸሙ የማይገባቸው ወንጀሎች ካልተዘረዘሩ አዋጁ ላይ ያለው የቃላት አግባብ መርማሪዎችን ከከባድ ጥሰቶች ተጠያቂነት እንደመጠበቅ ተደርጎ ሊቆጠር ይችላል ሲሉም ለቢቢሲ ተናግረዋል። ሕጉ ምንም አይነት ሁኔታ ቢፈጠር ሊጣሱ ወይም ምክንያት ሊቀርብባቸው የማይችሉ ወንጀሎችን በግልጽ መዘርዘር ይገባዋል ሲሉም ያክላሉ። መርማሪ የወንጀል ክስ የሚያቀርብበት ድርጊት የተፈጸመው ከአቅሙ በላይ በሆነ ምክንያት እና ከፈቃዱ ውጭ ከሆነ የሚለው
አሻሚና ግልጽነት የጎደለው መሆኑን አቶ ካሳሁን ይጠቁማሉ። ይህንን የአተረጓጎም ክፍተቶችን ይፈጥራል። ሌሎች ሀገራት አስፈላጊነትና ተመጣጣኝነት ያሉ ቡድንም የተረጋገጡ የሕግ መስፈርቶችን ይጠቀማሉ። ይህም ከክስ ነፃ የመሆን መብት በጠባብ መተርጎማዎች ያረጋግጣሉ ሲሉ ያብራራሉ። የሕግ አስከባሪ ተቋማት ስልጣናቸውን አላግባብ መጠቀም የተለመደ በሆነባት ኢትዮጵያ ለመርማሪዎች ሰፊና ግልጽነት የጎደለው ያለመከሰስ መብት ያለ ግልጽ ጠበቃ መስጠት አደገኛ ነው ሲሉ አቶ ካሳሁን ስጋታቸውን ገልጸዋል። ቢቢሲ ካነጋገራቸው የሕግ ባለሙያዎች በተጨማሪ የሕዝብ ተወካዮች ምክር ቤት አባላትም ማክሰኞ ዕለት በነበረው ስብሰባ ድንጋጌው ላይ ተቃውሟቸውን አሰምተዋል። ከኦሮሚያ ክልል ዳኖ ምርጫ ክልል ብልጽግና ፓርቲ ወክለው የምክር ቤት አባል የገቡት ዶክተር አለሙ ጎንፋ ድንጋጌው ትንሽ ከባድ መስሎ ታይቶኛል ብለዋል። ወንጀል ፈጽሞ አለመጠየቅ ትክክለኛ አይመስለኝም ያሉት ዶክተር አለሙ ወይም ድርጊቶች ተዘርዝረው ሕጋዊ መብት የተሰጠው ሰው የሚወስዳቸው እርምጃዎች ወንጀል አይደሉም ማለት አለብን ሲሉ አስተያየታቸውን ሰጥተዋል። የተቃዋሚው አማራ ብሔራዊ ንቅናቄ ተወካይ የሆኑት ዶክተር ደሳለኝ ጫኔም በተመሳሳይ ድንጋጌው ላይ ያላቸውን ተቃውሞ አሰምተዋል። ዶክተር ደሳለኝ ለምሳሌ የሽፋን ምርመራው ከወንጀለኛው ጋር ተደራድሮ በሚሊዮን የሚቆጠር ገንዘብ መቀበሉን ብናውቅ አይጠየቅም ማለት ነው። ስቅይቱም ቢፈጸም ኢሰብአዊ አያያዝ ቢፈጸም አይጠየቅም ማለት ነው የሚል ጥያቄ አቅርበዋል። የምክር ቤት አባሉ አክለውም መሆን ካለበት የሰብአዊ መብቶችና ኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች ላይ የተካተቱ ወንጀሎች አለመፈጸም ነው። እንዲሁም ደግሞ ድርጊቱ ራስን የመከላከል መሆኑ ታይቶ እንጂ ያልተገደበ ስልጣን መስጠት ለእነዚህ መርማሪዎች የዜጎችን መብት በከፍተኛ ሁኔታ የሚጋፋ ነው ብዬ አስባለሁ ብለዋል። ምርመራ ለሚያካሂዱ ሰዎች ከለላ የሰጠንበት መንገድ እንደገና ቢታይ የሚል ሀሳብ አለኝ ያሉ አንድ ሌላ የምክር ቤት አባል በበኩላቸው መርማሪው ከመግደል ውጭ ያለውን የፈለገውን እንዲፈጽም እድል እየሰጠን ነው፣ እየቀጠቀጥን ምርመራ አካሂዳለሁ ቢል መብቱ ነው ማለት ነው ሲሉም ጠይቀዋል። አባሉ አክለውም እንደዚህ አይነት መብቶች የምንሰጥ ከሆነ በከፍተኛ ሁኔታ የዜጎችን የሰብአዊ መብት የሚጥስ በመሆኑ ይህ አንቀጽ ቢሻሻል የሚል ሀሳብ አለኝ። ካልሆነ ግን ያልተገደበ መብት ስጠን፣ የዜጎችን መብት የሚጥስ ነው ብለዋል። ማሻሻያ አዋጁ እንዲጸድቅ ለፓርላማ ያቀረበው የሕግና የፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳ በሩ ለተነሱ ጥያቄዎች ምላሽ ሰጥተዋል። አቶ ኢሳ ይሄ ከመደበኛ ውጭ ጥላ ውስጥ ሆኖ የሚደረግ እጅግ በጣም የተወሳሰበ ልዩ ምርመራ ነው። ከአቅም በላይ በሆነና ከእውቀት በላይ የሚለው ሀረግ ብቻ በቂ ነው። እኛ እንደውም ያለአግባብ ጥቅም ላይ ይውላል። በዚህ ምክንያት የሰው ሕይወት መጥፋት የለበትም። ስለዚህ ከግድያ ውጭ መሆን አለበት የሚለው ጨምረንበታል ሲሉ አብራርተዋል። አብዛኛው ኢትዮጵያ በራሷ ተነስታ አንድ ፖለቲካ ቡድን ለማጥቃት ያደረገችው አይደለም። ሽብርተኝነት አምርረው የሚዋጉ ሀገራት በአጠቃላይ ጠንካራ ሕግ አላቸው። ኢትዮጵያ ጠንካራ ሕግ ነበራት ከጥቂት አንቀጾች ውጭ ሲሉ አቶ ኢሳ አክለዋል። ለኤቪሲዮን የተጋለጠ ነው ለሚለው ግድያ ውጭ የሚለው የገባው ለዚያ ነው ያሉት አቶ ኢሳ ሁለት ነገር ነው የሚታየው፣ አውቆ ነው ወይስ በችለተኝነት ነው የፈጸመው የሚለው። ከዚህ ውጭ ከሆነ ግን ጥፋተኛ አይደለም ማለት ነው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።